ሰበር ዜና ከፍተኛ የኦሮሚያ ክልል ባለስልጣናት በፌደራል ፖሊስ ቁጥጥር ስር ዋሉ። ሽመልስ አብዲሳ ደንግጠዋል። ጀነራሉም መታገታቸው ተረጋገጠ። ምክትል ጠቅላይ ሚኒስትሩ ከባድ ጉዳት ሰሙ። የኢትዮጵያ ሕዝብ ሆይ ና ጉድህን ስማ። ከምርጫው መጠናቀቅ በኋላ አስከፊ ነገር እየመጣብህ ነው። ዛሬ እጅ ላይ ያለው ብር አቅሙ እንደ ቄጠማ እንዲመናመን በብልጽግና ተወስኖበታል። የእያንዳንዱን ኢትዮጵያዊ የግል ሕይወት የሚነካ እጅግ አደገኛ እርምጃ ሊወሰድ ነው። ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን መንግስት አስጠንቅቋል። ማስጠንቀቂያውም መንግስት ድጎማዎቹን ሙሉ በሙሉ እንዲያነሳና የብር የመግዛት አቅም እንዲዳከም የሚል ነው። ጤና ይስጥልን፣ የአዲስ ፖስት ሚዲያ ነው። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋና ዋናዎቹን እናስቀድማለን። አቶ ሽመልስ አብዲሳ የፈሩት ደርሷል። በርካታ የኦሮሚያ ክልል ከፍተኛ ባለስልጣናት በፌዴራል መንግስቱ ትዕዛዝ በቁጥጥር ስር እንደዋሉ ራዲዮ ጣቢያው ዘግቧል። ባለስልጣናቱ በሚሊዮን የሚቆጠር ገንዘብ በመዝረፍ እንደሆነ ነው የታሰሩት። በዚህ ሙስና ቅሌት ውስጥ አቶ ሽመልስ አብዲሳ፣ ጀነራል ባጫ ደበሌና አባዱላ ገመዳ ስማቸው እየተነሳ ነው። በዝርዝር እናስደምጣቸዋለን። ጀነራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳው ጋዜጣ ይፋ አድርጓል። ለአብይ ሚስጥራዊ መረጃ ልታሾልክ ትችላለህ በሚል ነው ጀነራሉ እየታገቱት። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ታግተዋል። ይህንን ዘገባ ወደ እናንተ እናደርሳለን። የከበረ ሰላምታችን ይድረሳችሁ። በድጋሜ እነዚሁ መረጃዎች በጥልቀት በስፋት እንዳስሳለን። ቪዲዮውን ላይክ አድርጉ፣ አብራችሁን ቆዩ። ጀነራሉ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት እኚህ ጀነራል መታገታቸው ተዘግቧል። ጀነራሉ ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱት። በእርግጥም ጀነራሉ ታግተዋል። የተረጋገጠ መረጃም ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ አስተዳደር ካከናወነ በኋላ ጀነራሉ ደብዛቸው ጠፍቷል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የጠፉ በሚልም ብዙ ሲጠየቅ ነበር። ለዚህ ጥያቄ መልስ የሚሆን መረጃ በዛሬው ዕለት ይፋ ሆኗል። ታማኙ የፈረንሳው ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል ነው በህወሓት ቁጥጥር ስር ይዋሉት በማለት ዘግቧል። የአፍሪካን ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን የአዲስ አበባው ምክር ቤት ህወሓትን በአጭር ጊዜ አስወግዶ ክልሉን ለመቆጣጠር አቅዷል። ህወሓት ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ብሏል ዘገባው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓት ላይ አደጋ ሊጥሉ የሚችሉ ሰው በመሆናቸው እንደሆነ ጋዜጣው ያብራራል። ከአፍሪካ ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉ ለማገት የወሰነው በሁለት አበይት ምክንያቶች ነው። አንደኛው ጀነራሉ የነ ጻድቃን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ነው። በእንዲህ መልኩ ትግራይ በከፍተኛ ፖለቲካዊ ትኩሳት እየተናጠች ነው። በህወሓት ውስጥ ካለው የውስጥ ቅራኔ ባለፈ ህወሓት በክልሉ እያደረገ ያለው ወታደራዊ የግዳጅ አፈሳ የክልሉን ትኩሳት ክፉኛ አባባሰ ሆኗል። ከስፍራ የወጡ መረጃዎች እንደሚያመላክቱት ቁጥራቸው በርካታ የሆኑ ወጣቶች ለግዳጅ ውትድርና እንገዛም በማለት ላይ የሚገኙ ሲሆን፣ ወላጆችም ለትርጉም አልባና ለማይረባ ጦርነት ልጆቻችንን አሳልፈን አንሰጥም በሚል ድርጊቱን በጽኑ እየተቃወሙት ነው። በተለያዩ አካባቢዎችም የአካባቢው ነዋሪዎች ምልመላውን ለማስፈጸም ከሚንቀሳቀሱ የካድሬዎች መረብና የህወሓት ታጣቂዎች ጋር ፊት ለፊት ወደ መጋጨት ተሸጋግረዋል። ለአብነት ያህል በትላንትናው ዕለት ከአክሱም ከተማ ወጥቶ ይፋ የተደረገ ቪዲዮ እንደሚያሳየው የጸጥታ ኃይሎች ወጣቶችን በኃይል በማስገደድ ወደ ወታደራዊ ማሰልጠኛዎች ለመውሰድ ሲሞክሩ ቁጥራቸው በርካታ የሆኑ ወላጆችና የአክሱም ከተማ ነዋሪዎች ታጣቂዎችን ፊት ለፊት በመጋፈጥና በማግለል ልጆቻቸውን ለማስጣል ከፍተኛ ግብግብና ተቃውሞ ሲያደርጉ ያሳያል። በቪዲዮ ላይ በሚሰሙት ድምጾችም ወላጆች ልጆቻችንን ለማይረባና ለማይጠቅም ጦርነት አናስረክብም በማለት በከፍተኛ ቁጣ ሲቃወሙ ታይተዋል። የኢትዮጵያ ሕዝብ ሆይ ና ጉድህን ስማ። ከምርጫው መጠናቀቅ በኋላ አስከፊ ነገር እየመጣብህ ነው። ዛሬ እጅ ላይና ኪስ ውስጥ ያለው ብር አቅሙ እንደ ቄጠማ እንዲመናመን በብልጽግና ተወስኖበታል።
ተፈርዶበታል። የእያንዳንዱን ኢትዮጵያዊ የግል ሕይወት የሚነካ አደገኛ እርምጃም ሊወሰድ ነው። ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያ መንግስት አስጠንቅቋል። ማስጠንቀቂያውም መንግስት ድጎማዎችን ሙሉ ለሙሉ እንዲያነሳና የብር የመግዛት አቅምን እንዲያዳክም የሚል ነው። ጠቅላይ ሚኒስትር አብይ አህመድ የእናት መቀነት የሚሉት ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያን የብር የመግዛት አቅም በከፍተኛ ደረጃ የሚያዳክም እርምጃ እንዲወስድ መንግስትን ማስጠንቀቁን አዲስ ፎርቹን ጋዜጣ ዘግቧል። የገንዘብ ድርጅቱ ባለሙያዎች በአዲስ አበባ ከባለስልጣናት ጋር ሲመክሩ መሰንበታቸው ነው የተረጋገጠው። ድርጅቱ ለመንግስት ብድር ከፈቀደ በኋላ ለአምስተኛ ጊዜ በተደረገው ግምገማ ከዶላር አንጻር የብር የመግዛት አቅም ከዚህ በላይ እንዲዳከም የሚያደርግ እርምጃ ለመውሰድ ተስማምተዋል ተብሏል። የIMF ቡድን በአዲስ አበባ ያካሄደውን የአምስተኛውን የኢኮኖሚ ማሻሻያ ፕሮግራም ግምገማ ማጠናቀቁን ተከትሎ አቅጣጫ ሰጥቷል። አዲስ አበባ የሰነበተው የባለሙያዎች ቡድን የኢትዮጵያ ብር በውጭ ምንዛሬ ገበያ ላይ በአስቸኳይ ሙሉ በሙሉ በገበያ ዋጋ እንዲወሰን አሳስቧል ነው የተባለው። አሁን በብሔራዊ ባንክ ጥብቅ ቁጥጥር እየተደረገበት የሚገኘው የውጭ ምንዛሬ ገበያ ሙሉ በሙሉ ገበያ መር እንዲሆን ድርጅቱ ጠንካራ አቋም ይዟል። ከፍተኛ የውጭ ምንዛሬ እጥረት በሚታይበት የኢትዮጵያ ገበያ ላይ ዶላርን ያለምንም ቁጥጥር ለነጻ ገበያ መስጠት የድርጅቱ ዋና ዓላማ ሆኖም ቀጥሏል። የገንዘብ ድርጅቱ ለኢትዮጵያ መንግስት ብድር ለመፍቀድ ያቀረበውን ቅድመ ሁኔታ ሙሉ ለሙሉ ለማስፈጸም በየጊዜው የሚያደርጋቸውን ግምገማዎችም እያስፈጸመ ነው። ዓላማውን ለማስፈጸም የፈቀደውን ብድር በአንድ ጊዜ ከመልቀቅ ይልቅ ደረጃ በደረጃ ያስቀመጣቸውን ቅድመ ሁኔታዎች እያስፈጸመ መሆኑን ባለሙያዎች ገልጸዋል። በሰሞነኛው የባለስልጣናትና የድርጅቱ ባለሙያዎች ቡድን ግምገማ ከውጭ ምንዛሬ በተጨማሪ የድጎማና ግብር አሰራሮች ላይ ጠንካራ ለውጥ እንዲደረግ አሳስቧል ነው የተባለው። የመንግስት ቀጥተኛ ድጎማዎች ደረጃ በደረጃ ሙሉ በሙሉ እንዲቀሩና የሀገር ውስጥ ግብር የመሰብሰብ አቅምን ለማሳደግ ጠንካራ እርምጃዎች ይወሰዳሉ ተብሏል። የIMF ግፊት ለተርታው ማህበረሰብና ነጋዴዎች አሁን ካለው ከፍ ያለ ከባድ ጫና ይዞ ሊመጣ እንደሚችል ነው የተጠቆመው። የድርጅቱ የፖሊሲ አቅጣጫ ከፍተኛ መዘዞች በብር ምንዛሬ ዋጋ መውረድ፣ በከፍተኛ ዋጋ ግሽበትና በኑሮ ውድነት መናር በአጭር ጊዜ እንደሚታይም ነው የተፈራው። አቶ ተመስገን ጥሩነህን ወደ ተመለከተው ቀጣው መረጃችን አመራን። አማራን 3 ጊዜ ሊሰብሩት ሞክረዋል በማለት አቶ ተመስገን ጥሩነህ ከሰሱ። አማራን ለመስበር ሞክረዋል ያላቸውን ኃይሎችንም ታሪካዊ ጠላት በሚል ገልጸው የፋኖ ኃይሎችን ደግሞ ሾታ ላይ ብለዋቸዋል። ትግል ውስጥ ከርመናል፣ በሪሞት የሚተኮሱ አካላት ማንም ከፈጸመብን በላይ ፈጸመውብናል ሲሉም ወንጅነዋል። ገዢው ብልጽግና ፓርቲ በትናንትናው ዕለት አዲስ አበባን ጨምሮ በተለያዩ ከተሞች የምርጫ ቅስቀሳ መዝጊያ ሰልፍ አከናውኗል። የአይነቱ ሰላማዊ ሰልፍ ከተደረገባቸው ከተሞች መካከል ባህር ዳር አንዷ ናት። አቶ ተመስገንና አረጋ ከበደ በሰልፉ ላይ ተገኝተው አነጋጋሪ አስተያየቶችን ሰጥተዋል። ምክትል ጠቅላይ ሚኒስትሩ የባህር ዳር ህዝብ ጥያቄ የስቴዲየም ችግር ይመስል የባህር ዳር ስቴዲየምን ከዚህ በበለጠ አስውበን እናደምቅልሃለን ሲሉት ውለዋል። ብልጽግና በአማራ ክልልም ሆነ በኢትዮጵያ አምጥቷቸዋል ያሏቸውን ለውጦች በስፋት የዘረዘሩት ተመስገን ጥሩነህ ታሪካዊ ጠላቶችና የውስጥ ባንዳዎች ብለው ስለጠሯቸው አካላትም ትችትን ከዘለፋ የቀላቀለ አስተያየት ሰጥተዋል። ታሪካዊ ጠላቶቻችን አማራን 3 ጊዜ ለመስመር ሞክረዋል በማለትም እንዲህ ሲሉ ያብራራሉ። ታሪካዊ ጠላቶቻችን የአማራን ህዝብ 3 ጊዜ ለመስበር ተነስተዋል። በመጀመሪያ በታሪክ ውስጥ ስሙን ሲያጠለሹት ኖሩ። ቀኝ ገዢዎች ወደ አፍሪካ ከመጡ ጀምሮ የአማራን ህዝብ ስም ጥላሸት ለመቀባት አያሌ ስራዎችን ሰርተዋል። የቀኝ ገዢዎችን ትርክት እንዳለ የገለበጡ የሀገር ውስጥ ሸታላዎች ደግሞ የአማራን ህዝብ የሚያጠፉ፣ አማራ ከሌሎች ህዝቦች ጋር የሚያጋጩ አያሌ እኩይ ሴራዎችን ሰርቷል ሲሉ በብርቱ ተችቷል። አቶ ተመስገን ታሪካዊ ጠላቶች ያሏቸውን እንዲሁም የሀገር ውስጥ ሾታ ላይ በማለት የጠሩትን ኃይል በስም አልጠቀሱም። ነገር ግን ከንግግራቸው አውድ መረዳት እንደሚቻለው ሚኒስቴሩ ሾታ ላይ ሲሉ የጠሯቸው ኦነግና ህወሓትን ነው ተብሎ ይገመታል። አማራን 3 ጊዜ ሊሰብሩት ሞክረዋል የሚለው ንግግራቸውን ቀጥለውም የፋኖ ታጣቂዎችን በሪሞት የሚንቀሳቀሱ ሲሉ ወንጅለው ንግግራቸውን ቀጥለዋል። አሁን ደግሞ በነጻ አውጪ ስም የክልሉን ህዝብ እየገደሉ መሰረተ ልማቱን እያወደሙ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናል። በሪሞት የሚተኩሳቸው አካል ካስተማራቸው ጥፋትና ክፋት በላይ አልቀው ፈጽሞብናል ሲሉ የፋኖ ታጣቂዎች ከህወሓትም ሆነ ከሌሎች ኃይሎች በላይ አማራ ላይ ትልቅ ጥፋት አድርሰዋል፣ ፈጽመዋል ሲሉ ከሰዋል። አሁን ላይ ህዝቡ የፋኖን እኩይ ተረድቷል የሚሉት አቶ ተመስገን ለአማራ ህዝብ ከብልጽግና የተሻለ በጎ ዘመን አይመጣለትም ሲሉም ተሳልቀዋል። ይህ በእንዲህ እንዳለ ጀነራል አበባው ታደሰ የባህር በር መጠቀም እንዳንችል የውስጥ ባንዳዎች እንቅፋት ሆኑብን የሚል ንግግር አድርገዋል። መከላከያ ሰራዊት ከለውጥ ወዲህ አስተሳሰቡ በኢትዮጵያዊነት ስነ ልቦና የተገነባ በትጥቅና ቁመናው የተሻለ ግዳጅን ለመፈጸም ብቃቱ በአስተማማኝ ሁኔታ የተገነባ ነው ብለዋል። የኢትዮጵያ ታሪካዊ ጠላቶች የኢትዮጵያን እድገት የማይፈልጉ ከመሆናቸው ባሻገር ኢትዮጵያ የአባይን ተፋሰስና የባህር በር መጠቀም እንዳትችል የውስጥ ባንዳ ተላላኪዎች በተለያየ ጊዜ የተለያየ አጀንዳ እየሰጡ እንቅፋት እየፈጠሩብን ነው በማለት ጀነራል አበባው ታደሰ ከሰዋል።
ወደ መጨረሻው መረጃችን እናመራለን። በርካታ የኦሮሚያ ክልል ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር ዋሉ። ሽመልስ አብዲሳ የፈሩት ደርሷል። በርካታ የኦሮሚያ ክልል ከፍተኛ ባለስልጣናት በ4 ኪሎ ትዕዛዝ በቁጥጥር ስር እንዲውሉ ተፈርዶባቸዋል። ባለስልጣናቱ በሚሊዮን የሚቆጠር ገንዘብ በመዝረፍ እንደሆነ ነው የተሰማው። በዚህ ሙስና ቅሌት ውስጥ አቶ ሽመልስ፣ ጀነራል ባጫ እና አባዱላ ገመዳ ስማቸው እየተነሳ ነው የሚገኘው። ዋዜማ ራዲዮ ምንጮቼ ነገሩኝ ብሎ በትላንትናው ዕለት ያወጣው ዘገባ የኦሮሚያ ክልል መንግስትን እጅጉን ያስደነገጠና ያስቆጣ ሆኗል። መረጃው እንደሚለው ከሆነ በርካታ የኦሮሚያ ክልል ከፍተኛ አመራሮች እርምጃ ሊወሰድባቸው ከስልጣንም ሊወገዱ እንደሆነ ነው እየተሰማው። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ደረጃ ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ የተሾሙ ሹሞች ላይ እርምጃ ሊወስድ ነው ብሏል። ዋዜማ ራዲዮ እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራር ደረጃ ላይ ያሉ እንደሆኑ ነው ዋዜማ ከምንጮቹ የሰማው። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊው እርምጃ እንደሚወሰድ ቢሮ እንደገለጸ የጠቀሱት ምንጮች መመሪያዎችን በመጣስ ለተሿሚዎቹ ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮችም ተጠያቂ እንደሚሆኑም አስታውቋል።